ማንት ነው ኤክስፒሪየንሱን ሼር ሊያደርጉን ስለመጡ በጣም እናመሰግናለን። ብዙ ጥያቄዎች ይኖሩናል። አይ ሆፕ እድል ካገኘሁ ሞር እንጠይቃለን። መጠየቅ የፈለኩት እኔ እርሶ አይተውት ከሆነ አላቅም ሚሎቫንጀላስ የተባለ ጸሐፊ የጻፈው አለ ዘ ኒው ክላስ የሚል እና ሶሻሊዝምን የተቸበት መጽሐፍ ነው። ሶ በዛን ጊዜ በጣም ሶሻሊዝምን የዛሬ አይ ቲንክ 1950s ኦር 60s ነው መሰለኝ የተጻፈው። ያኔ የነበረው በሙሉ ሶሻሊዝም ኤሊቱ ሲያቀነቅን ይሄንን እይታ አላዩትም ነበር ወይ? አሁን ላይ ነው መጽሐፉን ለማየት የሞከርኩትና የዛን ጊዜ በዛ ደረጃ ከተተቸ ያኔ ሁሉም ለምንድን ነው ሲያቀነቅነው የነበረው? እኛ ሀገር ተተርጉሞ አልመጣም ወይ? እንደገና ደግሞ አቶ አጥናፉ ማዕረጋቸውን ስለማላቅ ነው ሻለቃ አጥናፉ አባተ ኮሎኔል ኦኬ እሺ ሌተናል ኮሎኔል እሺ ሶሪ እንግዲህ ማዕረጋቸውን ስለዘነጋሁ ነው። ሶ የተባለው እሳቸው መሰሉኝ የደርጉን መንግስት እንደዚህ ስብሰባ ላይ በነበረው የቅይጥ ኢኮኖሚ መሆን አለበት ብለው ተችተው ከዛ በኋላ ነው የተገደሉት እሳቸው ከሆኑ ካልተሳሳትኩኝ። እና አቶ እረፍት ወጡ ተባለ። በጣም አብጠልጥለው ተቹና ቅይጥ ኢኮኖሚ መሆን አለበት ብለው እረፍት ወጡና ኮሎኔል መንግስቱ እንዲህን ነገር አስተባብል አለበለዚያ ከባድ ነው አብዮቱ እንደተቃወምክ ነው ብለዋቸው አላስተባብልም ብለው ከዛ አይ ቲንክ የደርግ ላይ የገዳይ ኮሚቴ አለ መሰል ያ ነው ያስወገዳቸው የሚባል ነገር አለና በዚህ አስተሳሰባቸው ስለሱም ሞር ስለሚያውቋቸው በቅርበት ስለሰሩ የሚነግሩን ነገር ካለ ሁለት ጥያቄ ነው ይሄንና የመጀመሪያው ደግሞ ስለ ሚሎቫንጀላስ የተጻፈው ቅይጥ ስለ ሶሻሊዝምን የተቸውን ነገር እኛ ሀገር አልተተረጎመም ወይ ኤሊቱ አላየውም ወይ ወይስ ያንን ሐሳብ የሚያራምድ ኤሊት አልነበረም ወይ ለማለት ነው። ቴንክ ዩ። አዎ ሰውም ከዛ እስከዛ እሺ መጀመሪያ ክቦ ነው ስለኔ የተናገረው ኤልያስ እና አንዳንዴ እኔ ነኝ እንደ ይሄ ሰውዬ ወይስ ስለሌላ ሰው ነው የሚናገረው እያልኩ አንዳንድ ሀሳብ ይመጣልኝ ነበር። በጣም አመሰግናለሁ። በጣም ያሞገስክ ነው። አንዳንዴ እኔ ስሰማ እንደው በአጭሩ ቢነገር እንደዚህ ነው ደስ የሚለኝ። በአጭሩ ሲነገር ነው። እንደው አንድ ሰው ሲመሰገን ሲበዛ እንትን ይላል፣ ትንሽ ይሸማቀቃል። እኔም እንደዚሁ ነኝ እና ፈጥሮ አልተናገርም ብቻ በደንብ አሸብርቆ ነው። ይሄንን መጽሐፍ አልጽፍም ብለህ ነበር አንተ በጓደኞቹ ኃይል የተጻፈ በተለይ ህይወት ታሪኬ እንዳይገባ ትምህርቴ ልምዴ ብሎ በግድ በወዳጆች ተጽዕኖ ስለነበር ይሄ ሃምብልነስ ነው ምንም ማለት እና አመሰግናለሁ። ያቀረብከው ጥያቄ ያ መጽሐፍ ሚሎቫንጀላስ ነው እንደዚህ ነው የሚባል እንግዲህ በሶሻሊስት ፍልስፍና እና በኮሚኒዝም ማለት ይቻላል በዚያ የሚመሩ ሀገሮች ይሄ መጽሐፍ እስከተጻፈ ድረስ ዝም ብሎ እንደ አይናቸውን ጨፍነው የማርክስ ተከታዮች ነን እያሉ ነበር የሚናገሩት። ካልተሳሳትኩ የመጀመሪያው ነቀፌታ ሶሻሊዝም የሚባለው ሲጻፍ ማራኪ ነው፣ ሲነገርለት ማራኪ ነው፣ ግን ስራ ላይ ሲውል ብዙ ሰው ያስቸግራል። ጭቆናም አምጥቷል። በተለይ በሌኒን በስታሊን ጊዜ የነበረው ጭቆና ማይረሳልን ብሎ እንደው ነቀፌታ የሰነዘረና በደንብ የጻፈ እሱ ነው ሚሎቫንጀላስ ማለት ነው። እንግዲህ ጂላስ የጻፈውን እኔም ያነበብኩ ይመስለኛል ትዝ እንደሚለኝ፣ ግን ያኔ እንደኔ ያለ ወጣት አይቀበለውም። ይሄንን እንደው ዝም ብሎ ለማዋረድ ነው ሶሻሊዝም እንጂ ይሄን የሚተካከል አይዲዮሎጂ የለም እያልን በምናምንበት ጊዜ እንዲህ ያለ ሰው ሲመጣ እንደው ቲቶ ጀነራል ቲቶ ከሱ ጋር በጣም ወዳጅነት ነበራቸው። ግን ሰውየው በጣም ብልህ ሰው መሆን አለበት። ሆነ ያን ጊዜ ብልህነቱን አላየንም ብዙዎቻችን። ይሄ ሲስተም
አንዳንድ የሚያጎድለው ነገር አለ። ዝም ብለን አይናችንን ጨፍነን እንቀበል፣ ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም ብሎ ሲጽፍ ከስልጣን ስላወረደው ነው፣ ከሱ ስላልተስማማ ነው። የቲቶ ቅርብ ወዳጅና ምክትልም ነበሩ አንድ ጊዜ ብለን በዚህ ነበር እኛ የምናየው። ብዙዎቻችን በቃ እንደው ስለ ሶሻሊዝም ክፉ ነገር እንዳይነሳ ሁላችን በወጣትነት ጊዜ እንደዚህ ነው እና ስለዚህ የእሱም መጽሐፍ አንብበናል። ግን እንትን እንደማለት ይህ ሰው ያልገባው ሰው ነው፣ እንደው ማድሃሪ ነው እንደማለት። ስለዚህ በዚህ አይነት ምንም በእኔ ትውልድ አካባቢ የነበሩትን ኢትዮጵያውያን ወጣቶች በዚያ ምናምን ሰዎችን በፍጹም ሊያሳምን አልቻለም ያ መጽሐፍ። እንግዲህ ከጊዜ በኋላ ነው ከጊዜ በኋላ ሁሉ ነገር በስራ ላይ ሲታይ ደግሞ ይህ ሶሻሊዝም የሚባል ነገር ወደ ሀገራችን ሲመጣ ፊት ሁላችሁም ታውቁታላችሁ ይህን ነገር አብዮት ነው። ሶሻሊዝም እንደ አብዮት ማለት ሶሳይቲን በጣም እንትን የሚል አብዮት ነው እና ኢትዮጵያ ውስጥ በእኔ እድሜ የነበርን ሰዎች ገና አብዮት ወደኛ ሀገር ሳይመጣ ማለት ነው የሰው ደም ይፈሳል፣ ምንድን ነው ይሄ ነገር እያሉ የሚጠይቁ ሰዎች ነበሩ። እንዴ አብዮትን የመሰለ ነገር ደም ሳይፈስ እንዴት ይሆናል እያሉ ብዙዎቻችን፣ እኔም ድንገት ተከራክሬ ይሆናል እንዲህ ብዬ እና ግን አብዮቱ እየቀረበ ሲመጣ ወደ ሀገራችን ሲመጣ ሰው ሲሞት የሚሞቱት ለካ የኔ ዘመዶች ናቸው። በስኮብ ሲሞት ግድ የለም ግን መጥቶ የኔ ዘመዶች ስለ ሶሻሊዝም ምንም ማያውቁ ገጠር ያሉ ጎጃም፣ ጎንደር ምን ያሉ በምን ምክንያት ነው የሚሞቱት? አይ ይሄስ አሁን በዛ ብለን ትንሽ እንደው ልብ መግዛት የጀመርና ያን ጊዜ ነው ሲቀርብ ሲመጣ ወደኛ ሀገር መስኮብ ህይወት ቢያልፍ ምንም አይደለም ታሪክ ሳክሪፋይስ ነው እያል ወደኛ ሲቀርብ ግን የለም ኢትዮጵያ ወገናችን ከሆነ የለም የሚል እንግዲህ ልበርጋ አሁን ትንሽ ነቃን ማለት ነው። አስተሳሰቡን የመንቀፍ ድሮ እንደው እንትን እንደምንል በቃ እንደ ሃይማኖት የተያዘ ነገር አሁን ወደኛ ሀገር ሲመጣና የሰው ህይወት ሲያልፍ እንዴ ይሄማ ሊሆን አይችልም። እንግዲህ አንድ ነገር በስራ ላይ ሲውል ካልታየ እንትን በአእምሮ ሲንሸረሸር ቢውል ምንም እንትን የለውም፣ ትርጉም የለውም። ግን ስራ ላይ ተግባር ላይ ሲውል ነው እንግዲህ የሚታየው። እኛ ሀገር ሲመጣ ይሄ ነው የሆነው እና እኔ አሁን በወጣትነት ጊዜ በቃ ጥሩ ነው ያለ ደም እንዴት ለውጥ ሊመጣ ይችላል? መስኮብን ተመልከቱ። መስኮብ እኮ ድሮ የነገስታት የፌውዳል ሀገር ነበረ። ሶሻሊስት ከሆነ በኋላ ከአሜሪካን እኩል ስፔስ ይልካል ምናምን እንደያዝ በቀላሉ እና ወደኛ ሀገር ሲቀርብ ደም የሚባለው ነገር የዘመዶቻችን የወገኖቻችን ደም ሲሆን አይ ይሄማ የለም እስቲ ብለን ቆም ብለን ያኔ ነው ትንሽ እንደው የማሰብና የማስተዋል እንትን የጀመርነው ማሰብና ማስተዋል የጀመርነው እና ስለሚሎ ስለ ጂላስ መጠየቀኝ። እንግዲህ ጂላስ መጀመሪያ ይነቀፍ ነበር፣ በኋላ ግን እውነት እንዳለው ተረዳ ነው ማለት ነው በእኛም ሀገር ሲመጣ። ሁለተኛው ጥያቄ እንግዲህ እሱ እንዴት ነው የተገደለው? አይደለም እሱ እንግዲህ እውነቱን እንነጋገር ከተባለ እሱ የዋሰው ነው በእውነት ማለት የገጠር ሰውም ማለት ትችላለህ። ግን ይሄ ሶሻሊዝም ሲመጣ ደግሞ እንትን ይማር ነበር፣ ማታ ማታ ትምህርት ቤት ይማር ነበር፣ ቢዝነስ ስኩል ይማር ነበር። እዚያም ደግሞ ከተማሪዎች ጋር ነው የሚውለው። ሁሉም ሰለጠንኩ ማለት ነው የሚፈልገው። እሱም አንድ ደረጃ ሲደርስ ሰለጠንኩ ብሏል። እንደዚህ ይመስለኛል። ጥሩ ሰው ነው ደግሞ መጥፎ ሰው አለ በእውነት። እኔ መጀመሪያ ጀግና ነው፣ ደንበኛ ወታደር። መንግስቱ ፈሪ እንዴ! በፍጹም ፈሪ እናቱ ልጅ ነው ሲባል እንዴ እናት ልጇ እንዳይሞትባት ትፈልጋለች። ፈሪ ገብቶ ተሽሎክልኮ ሲተርፉላት ነው የምትፈልግ። ተቋቁሞ አንድ ነገር ጀብዱ ነገር ሰርቶ
ህይወቱን ሲያሳልፍ አይደለም የምትፈልገው። እሷ የምትፈልጊው አንዲት እና ፈሪ እናቱ ልጅ ነው የሚባለው ለዚህ ነው። አሁን እንትና በፍጹም ፍርሃት የሚባል ነገር የለበትም። አጥናፉ በፍጹም ደፋር ነው። እውቀቱ የተወሰነ ነው፣ ግን ኔቲቭ እንትን አለው። ሞራል ካምፓስ የሚባል ፈረንጅ አለው። ይናገራል እና ተናግራ እኔ በጆሮ ያልሰማሁም፣ ግን ብዙ ሰዎች እንደሚሉት አንድ ቀን ደርግ ስብሰባ ላይ መንግስቱ እንደተለመደው አብዮታችን ያን ጊዜ አብዮት የሚባለው በኋላ የመጣው እንትናችን ርዕዮተ ዓለማችን ማለት ጀምሮ ነበር። አንዳንድ የሚያስተውሉ ሰዎች ነበሩ፣ ቃላትን ጭምር በሚባልበት ጊዜ እሱ እንግዲህ አንድ ነገር ሆኗል ማለት ነው። እንትን ጀመረ እኛ ብሏል እንግዲህ በዚህ ሁለቱን መንግስቱንና አጥናፉን በተመለከተ ያለያያቸው ነገር የሚባለው አንዱ አጥናፉ መጀመሪያ ከሁሉም ጋር ነበረ እንደዚሁ ሶሻሊዝም እያለ ሲያይ አንዳንድ ነገር ይቸግረዋል ለመቀበል ይመስለኛል። ማለት ኦነስት ሰው ነው ማለት ይቸግረዋል። እና አንድ ቀን ወደ ከአዲስ አበባ ወደ ገጠር እንጂ ወዴት እንደሆነ አላውቅ ወደ ጠቅላይ ግዛት ሲሄድ እኛ ሰውን ሶሻሊዝም የምንለው እንዲያው ነው ለእኛ። እሱም ራሱ ቀደም ሲል ሶሻሊዝም ፍቱን መድኃኒት ነው ያለ ሰው ነው እና የለም ይሄ ነገር ለሀገራችን የሚሆን አይደለም፣ ህዝቡን እያታለልን ነው በአሁኑ ጊዜ ሶሻሊዝም እያለ ሲል እንግዲህ መንግስቱ ያኔ ይነቃል። እኛ የምናምንበትን ነገር ሄዶ እንዴት እንዲህ ይናገራል በሚል አስተሳሰብ ይመስለኛል ስብሰባ ይጠራል። እሱ ከተመለሰ በኋላ አጥናፉ ስብሰባ ላይ አጥናፉ ሲጠየቅ የበለጠውን ይናገራል። በደንብ ህዝቡን እያታልን ነው፣ እንዲህ ነው፣ የማይሆን ነገር ነው ይሄ ለሀገራችን ይላል። እዚያ ላይ እንግዲህ መንግስቱ ገዳዎች አሉት እንትን ያሉ እረፍት ተደርጓል ይባላል። የቡና እረፍት ሲደረግ ተነጋግረው ሲመለሱ ወሰኑ፣ ገደሉ። እንግዲህ ውሳኔው እንዴት እንደተሰጠ ምን አላውቅም። ወይ እሱን ለብቻ አድርገው ተሰብስበው እንደዚህ ይመስለኛል ተሰብስበው ከዚህ የበለጠ ምን ያደርገናል ይሄ ሰውዬ፣ እኛ ህዝብን ለማስተማር ለማግባባት እየተናገር እሱ የሄደ ሌላ ነገር ነው የሚናገረው ብለው ይመስለኛል። ግን ያመነበትም ነገር የሚናገር ነው። እኔም አንድ ጊዜ ሪዛይን ሳደርግ ነው እንደውም ትዝ የሚለኝ ከእነ መንግስቱ ጋር እንግዲህ የሬዚግኔሽኑ ነገር የጀመረው ግን መንግስቱ እንደመጡ 60 ሰዎች ብዙዎቹን አውቃቸዋለሁ። አንዳንዶችም አለቆች የነበሩ ዛዛ ክሊሉ፣ ሌሎች ወዳጆች ነበሩ። ብዙ ምንም በእውነት የሚያስገድል ነገር ምንም አልሰሩም። የሚያስጠይቅ ነገር ለምሳሌ የሚያስጠይቀው ትልቁ ጥያቄ ያኔ ትልቁ ችግር የወሎ ረሃብ ነው። እርግጥ ነው ይሄ ሁሉ ሲሆን የኢትዮጵያ መንግስት ምን ያደርግ ነበር? ይገባል። ያ ጥያቄ ተጠይቆ በስርዓቱ ኮሚሽን ተቋቁሞ ለዚያ ላይ ተመክሮበት ውሳኔን ለመስጠት ይቻላል። ግን እንደ እንግዲህ ደርግ ይሄንን እንደ ትልቅ እንትን ወስዶ ፈጃቸው ሰዎቹ። እንዴ ጸሐፊ ትእዛዝ አክሊሉ 60 ሰዎች በአንድ ጊዜ። እንግዲህ እነዚህ ሰዎች የሚያዛልቁ አይደሉም ብዬ በህሊናዬ ነው እንግዲህ ትንሽ ቆይቼ መውጣት አለብኝ ጊዜው ሲያመች። ምክንያቱም 60 ሰዎች ፍርድ ሳይታይላቸው ኮሚቴ ተቋቁሞ ጉዳያቸው ሳይመረመር የሰሩት ጥፋት እንዲህ ነው፣ ይሄ ደግሞ በሞት የሚያስቀጣ ነው የሚል አንቀጽ ድንገት ይኖር ይሆናል ወንጀለኛ መቅጫው። ያ ታይቶ በዚያ መሰረት ሳይሆን ዝም ብሎ በስሜት ተነሳስተው እንዴት 60 ሰው ይፈጃሉ? ደግሞ ኢትዮጵያን ያገለግሉ በጣም ኢትዮጵያ ስሟን አጻፊ ያዝባ ታውቃላችሁ። እንዴት አድርገው ኤርትራን በተለይ ኤርትራና ኢትዮጵያ አንድ እንዲሆኑ ያደረጉት ትልቅ ተጋድሎ ነው ማለት ይቻላል። የተባበሩት መንግስታት ደግሞ ችሎታ ባለው መንገድ እሳቸው ብዙ ጊዜ በፈረንሳይኛ ነው የሚናገሩት። በደንብ ተቃዋሚዎቻቸውን ያኔ ጣሊያንን የሚደግፉ ብዙ ሀገሮች አሉ፣ የደቡብ አሜሪካ ሀገሮች አርጀንቲና፣ እንደዚህ ያላገጡባቸዋል። አንድ ጊዜ
አንድ ሰው የነገረኝ ነገር ነው። እዚያ ነበርኩ የሚል በዚህ የኤርትራ ጉዳይ በሚመከርበት ጊዜ አርጀንቲና ጣሊያንን ነበር የምትደግፈው እና የአርጀንቲናው እንትን አምባሳደር እጁን አንስቶ ተመዝግቧል እንዲናገር እና አክሊሉ ሌሎቹ ተናግረው ሲያበቁ ስሙ ሲጠራ የለም ከመቀመጫው እና ጸሐፊ ትእዛዝ እጃቸውን አንስተው የጣሊያንን መልእክተኛ ለማማከር ወጥቷልና ትንሽ ጊዜ ስጠዋካ ያሁን ብልህ ናቸው ይመለሳል። ትንሽ ጊዜ ስጠው የጣሊያንን እንትን የሚናገረውን ነገር ትንሽ ከሱ ጋር መመካከር ፈልጓል እና ሴንስ ኦፍ ሂውመር ነበራቸው ናቸው እና እንዲህ ያሉ ሰዎች እንደው ዝም ብሎ መግደል ማይሆን ነው። ከዚያ ነው እንግዲህ እኔ አሁን ሬዚግኔሽን ደግሞ ብዙ ጊዜ እንደው ጭንቅላቴ ውስጥ ይመጣል። ለምንድን ነው የኛ ሀገር ሰው ሪዛይን ማያደርገው? መቼም ህሊና አለው። አንዳንድ ጊዜ ህሊናችን ይሄ ነገር አይሆንም ይለናል። ለምን ህሊናችን አንከተልም ከሚል ከትንሽ አስተያየት ነው የጀመርኩት እና ብዙ ሰው እንትን ይፈራል ማለት ይቻላል እና ወደዚያ አይሄድም። ይሄ ሬዚግኔሽን ጥሩ መሳሪያ ነው በእውነት እና አንድ ማላምንበት ነገር ሲመጣ ወይ ዝም ብላለሁ ወይ ደግሞ ልክ ነው ብዬ እንዴት ይሆናል እንዲህ ምን ማድረግ ይሻላል? ሬዚግኔሽን የተፈጠረው ለዚህ ነው መስሏቸዋል እናንተ። እኔ አልመሰለኝም። ከእናንተ ጋር መስራት አልችልም። ማን ነው መንግስት ለቆ የሚወጣው? እኔ ነኝ። አልተስማማኝም ይሄ ስራ ያልኩት እኔ ነኝ። ዘነ መንግስቱም እንዲህ ነው ያልኳቸው። እኔ እናንተ አንተ ነው ብለው በኋላ ነው አንቱታ የመጣው። እኔ እናንተ ባንስማማ ማን ነው መንግስት ለቆ የሚሄደው ስል ትንሽ ሳቃላ እንዴ እኔ ነኝ አልኩት። አንተ አይደለም አንተማ አብዮት አምጥቻለሁ ብለህ። ስለዚህ አሁን እኔ የምጠይቅህ ልቀቅኝ አልችልም። ሳይንቲፊክ ሶሻል ቅድም አንተና እኔ በአንድ አይነት ሶሻሊዝም አምናለሁ፣ ግን በዚህ አይነት አላምንም። ሳይንቲፊክ ሶሻሊዝምን ሳይንቲፊክ የሚያሰኘው ምንድን ነው ተብሎ ብትጠየቅ እዚህ አንድ ሰው የሚመልስ የለው። አንድ ሰው አይመልስ ብቻ እንዲሁ እና እኔ በዚህ አላምንም። ሳይንቲፊክ ሶሻሊዝምን ሳይንቲፊክ የሚያሰኘው አዋቂዎች እንደሚሉት ማርክስ እና ከማርክስ በፊት ደግሞ ሄግል የሚባል የጀርመን ፊሎሶፈር ነበር። ቲሲስ አንቲቲሲስ፣ አንድ ነገር ይነገራል፣ የዚያ ተቃውሞ ይነገራል። ሁለቱ ሲጋጩ ፊንሰቲስ ይፈጠራል። እንደዚህ ያለ የጀርመኖች አስተሳሰብ ነው። ምንም ከኢትዮጵያ ጋር ጉዳይ የለውም። ይህን ይዞ ኢትዮጵያ ላይ እንትን መጫን። ስለዚህ እኔ በዚህ አላምንም ነው ያልኩት። አንዳንዴ ሶሻሊዝም እንደ ዴንማርክ ባለ ዴንማርክ ያለው ሶሻሊዝም ህዝብ የመረጠው እና ደግሞ ሲፈልግ ህዝብ የሚያወርደው ነው። እሱ ሌላ ነገር ነው። እሱ አይነት ሶሻሊዝም ጥሩ ነው። ህዝብ ይበጀኛል ብሎ የሚመርጠው መንግስት ደግሞ ያሰበው ሳይሆንለት ሲቀር የሚያወርደው እሱ ጥሩ ነው። ይህ ግን መሳሪያ ይዞ ላይ የተቀመጠ አይሆንም። መሳሪያ ይዞ አላልኩም፣ ግን እኔ ነኝ የማውቀው እንደዚህ ብሎ ላይ የተቀመጠና ሰውን ማዘዝ ማለት ነው። ሰውን ድምፅ ማዳመጥ አለ ማዘዝ ያስቸግራል። ለእንትና ነገርኩት አጥናፉ ለመንግስቱ ከነገርኩት በኋላ እንትን አለ ማለት ቲያትር አይነት ሰራ። እንዴ አስፈላጊ ሆኖ እንዴት እንዲህ ያደርጋል? አስፈላጊ ሆኖ ከተገኘ ህይወታችንን ለሀገራችን አሳልፈን አንሰጥም አለ። አዎ እንሰጣለን። እኔ መቼም ብረት ይዤ ድንበር የመጠበቅ እድል አልገጠመኝም። ይሄንን አልችልም፣ ግን ባለሁበት ቦታ ሀገሬን አገልግያለሁ ብዬ ማምን ሰው ነኝ። እንደዚህ አልኩት። በኋላ እንትና ጋር እንግዲህ አደራ ልቀቀኝ፣ ከእናንተ ጋር መስራት አልችልም ነው እና ከዚያ ደግሞ እንትና ወረቀት ነው የጻፍኩት ለጀነራል ተፈሪ ወረቀት። እንግዲህ እሳቸው ናቸው ቼርማን። ግልባጭ ለሁለቱ ምክትል ሊቀመናብርት እና መንግስቱ እንትን አለ እንደው ማሳልፍ እንደዚህ ተነጋገር። አጥራፉ ጋር ሲሄድ አንድ ወረቀት ጽፌ ነበረ። በመንግስቱ በኩል ነው የላኩለት። የመንግስቱ ቢሮ ሲሄድ ይህን ደግሞ አንቨሎፕ ያው ለአንተ የጻፍኩልህ ነው ግልባጭ ለእንትና ብትሰጥልኝ ያስቀምጡት አለ። አስቀምጬ ወጣሁ። እንግዲህ አልሰጠው ይሆን ብዬ ሳስብ
አንድ ቀን እንትናን አገኘው ቢሮ ሄጄ ቀጠሮ ጠይቄ ያገኘሁት አጥናፉን ተሰማላችሁ አላላችሁ ወይስ የኔ ድምፅ ይሰማል? እና አጥናፉ ቢሮ ሄድኩና አንድ ወረቀት ጽፌ ነበር በመንግስቱ ቢሮ ትቼው አንቮልፑን እጃለሁ ደርሷል። ምንድነው ልጄ አለ። እንዴ አልደረሰህም ስለው ያ ሪዛይን የሚለው ነው አለ። አዎ አልኩ። አቶ ተካልኝ ምን አረግ ነው ይለኛል። ደግሞ እሱ ምስጢር ሁሉ እያካፈል ነው ወስኮ ባገር በጣም ምስጢር እንትን ተልኮ መሳሪያ ለመለመል ነው። እኔ ልጅ ሚካኤል ምሩ ከሲቪሎቹ ወታደሮች ደግሞ ከነሱ ምስጢር ሁሉ እያካፈል ነው። እሱን አምነን ነው ያኔ መስኮ ባገር አቶ ተካልኝ መሄድ አለባቸው፣ ልጅ ሚካኤል መሄድ አለባቸው ብለን እንዴት እንዲህ አድርጉን አለ። ምን አረኩ አልኩ። እንዴ ወጣለሁ ሲሉ እና እንግዲህ እሱን የሚያሳምን አንድ ምክንያት አገኘው። አንድ ቀን መንግስቱ ይሰበስቡና ትልቅ ጥራዝ ነው እንደዚህ ማን እንደጻፈው ማን የትኛው መስሪያ ቤት እንዳቀረበው አይነገርም። እና እዚያ ጥቂት ሰዎች ነን ከሲቪል ጥቂት 3-4 ሰዎች ወታደሮች ደግሞ አሉ። መንግስቱ ሳይሆን እንትና ነው ማነው ያ ጎንደሬው ሞገስ ሲነሳና ይህን ጥራዝ እንትን ይላል ይሰጠናል። ከሲቪል ጥቂት ሰዎች ሚካኤል፣ እኔ፣ የአንድ የፕላን ሚኒስቴር የነበረ ብርሃኑ የሚባል ሞተ ወዲያው፣ ኦሮሞ ነው ብርሃኑ ዋቆያ ይባላል እሱ፣ 3 ደግሞ አንድ 4ኛ ነበር እና ሲቪሎች ያለን እና አንድ ባች ማክሰኞ ነው ቀኑ ትዝ ይለኛል። ተነገ ወዲያ እንትን በዚህ ጉዳይ ላይ በዚህ ሰነድ ላይ እንነጋገራለን አሉ። ማክሰኞ ማታ ሳነበው ምንም እንትን የለው ፍሬ ገርስኬ የሆነ ነገር ነው። ምንድን ነው የሚያደርገው? ሌኒን ስለምንትስ ይሄን ተናገረ፣ ስታሊን ስለዚህ ጉዳይ ይሄን ተናገረ፣ ትሮትስኪ ያሉት ማኦ ተናገረ የሚል ነው። ዝም ብሎ የተናገሩትን ከተናገሩበት ቋንቋ በአማርኛ ተርጉሞ ነው። እንግዲህ እንደሆነ አላውቅም፣ አንድ ሰው ነው ጥራዝ። እኔ ማክሰኞ ማታ ሳነበው ምንም እንዳልኳቸው ምንም ነገር ይሄን ነው የሚለው። አልኩ እንግዲህ ይሄ በዚህ አቅጣጫ ልንሄድ ነው ብሎ ደርግ ወስኗል ማለት ነው። በነ ማኦ በነ ስታሊን በነ ሌኒን እና ማክሰኞ ነው እና ሮብ ደወልኩ። ማነው ስሙ መንግስቱ ደውል አሁን አሉኝ ጸሐፊው። ሄድኩ። እንግዲህ ሻለቃ መንግስቱ ይህንን ዶክመንት ትላንት ማታ ማክሰኞ ነው የሰጣችሁን። እኔ ማታ አነበብኩት። ከዚያ በኋላ ያገኘው ሰው የለም። የራሴን ሀሳብ ነው አሁን የምነግርህ። ይሄ ሰነድ ምንም አዲስ ነገር አይናገርም። ማኦ ተናገረ፣ ሌኒን ይህን ተናገረ፣ ስታሊን ይህን ተናገረ ይላል። ኢትዮጵያ የት ላይ ነው ያለችው? ወደ ኢትዮጵያ ሲገባ ይሄ ሮይቶ ያለ በዚህ አይነት መንገድ ተሻሽሎ ከኛ ባህል ጋር እንዲጣጣም ሆኖ ስራ ላይ ይወዳል የሚል ነገር የለም። ዝም ብሎ ማኦ በቀጥታ መጥቶ ኢትዮጵያ መሬት ላይ ይተከላል ማለት ነው። ይሄ ነገር ቢተከልም እንትን አይልም፣ አይጸድቅም። ስለዚህ ይሄን ነገ ሐሙስ ብለኸኝ እንግዲህ ሮብ አይደል የተሰጠን፣ ማክሰኞ ማታ ነው የተሰጠን። ማክሰኞ ማታ አነበብኩት። ሮብ መንግስቱን አነጋገርኩ እንደዚህ አሁን እንደምላችሁ እና ሐሙስ ስብሰባ ጠርታል። እዚያ ላይ እኔ 2 ነገር ልናገር ነው። አንደኛ ይሄ ለኢትዮጵያ የሚበጅ አይደለም። ለኢትዮጵያ በጀም አልበጀም ሆነም አልሆነ እኔን ደግሞ ተካልኝ ገዳሙን አይስበኝም። ስለዚህ ይሄን ነገር ልናገር ነው አልኩት። እንግዲህ ከሌላ ሰው ጋር እንዳልተነጋገርኩ እንዲገባው በደንብ አስረዳሁት። የኔ ሀሳብ ነው። ምን ይላል አቶ ተካልኝ? አከረው አይናገሩ በነገው ስብሰባ ላይ አለ። አከረርኩ እንዴ አሁን አልኩ። አዎ አለ። አዎ አከረዋል መሰለኝ። ግን ይህንኑ
አነጋገሬን ድንገት ድምፄን ዝቅ አድርጌ እናገር ይሆናል አልኩት። አዎ እንደሱ ቢያደርጉ እኛም ብልሃት እንፈልጋለን አለ። ምን ማለት ነው የሰው እያልኩ ነው። ቢሮ የተመለስኩ ሮብ ነው እንግዲህ ቢሮ ተመልሼ ትንሽ እንደቆየሁ ስልክ ይደወልና የሐሙሱ ስብሰባ ላልተወሰነ ጊዜ ተሰርዟል። ተገላገልኩ። መቼም ብልጥ ነው በእውነቱ መንግስቱ። እንግዲህ እዚያ ላይ እኔ እንዲህ ብናገር ሞገስ አለ እነዚህ እናውቃለን የሚሉ ሰዎች ይጋጩብኝና እዚያ ስብሰባውን መምራት ያዳግተኛል ብሎ ነው። ጎበዝ ነው በእውነት እንዲያው ነፍሰ ገዳይ ነው። ምንም ጥያቄ ውስጥ የሚገባ አይደለም። ይሄን ያህል የሚወደድም አይደለም። ኢትዮጵያን ደግሞ ጎድቷል በእውነቱ። እንዲህ ራቁቷን የቀረችው ኢትዮጵያ እሱ ከፍቶ ግቡ ብሎ ባስገባቸው ሰዎች ያልሆነ ስራ ነው እንደዚህ የተጎዳቸው። ስለዚህ እሱ ያው ራሱን የቻለ ጥፋት አጥፍቷል። ግን ሲመራ ብልጠት አለው። ሰው እንዳይጋጭበት ምን ሲፈልግ ያን እንትን አስተላለፈው፣ በዚሁ ቀረ። ይህን ሁሉ የምላችሁ ምንድን ነው አጥናፉን የኔን ሬዚግኔሽን ደብዳቤ አንቮሎፕ ለመንግስቱ ሰጥቼው ለአጥናፉን እባክህ ስጥልኝ ብየው አጥናፉን ስጠይቀው ለምንድን ነው እሱ ሪዛይን የሚያደርጉት? እንዴ ይሄ ነገርኩት። በዚያን ሰሞን እኮ አንዱ ተብለን የተሰጠን ዶኪመንት ዝም ብሎ ሌኒን ስታሊን እንዲህ ያለው ያ እዚህ ሊመጣ ነው። ማን ነው ይሄን የሚለው አለ። አንተ አላነበብኩም? ምን ያለ ነው እስቲ ንገሩኝ አለ። እንደዚህ ነው የሚለው። እንዴ ኢትዮጵያን የሚበጠብጥ ካለ አናቱን ምን በጠብጠው እንደዚህ ነው የሚናገር ተብሏል። እኔ በዚህ አልስማማም። እንዴ የዚያማ እኛስ ብዙ ነገር ተብለን የለ ይላል። ወቀሳ እኮ ያለ ነገር ነው። አይ ወቀሳ ያለ ነገር ነው፣ ግን ይሄ ከባድ ነገር ነው። ኢትዮጵያ በዚህ ልትመራ ነው ሲባል እኔ ህሊና ሳይቀበል ሲቀር እንዴ የመናገር ግዴታ አለብኝ። ማለፊያ መንገዱን ጨርቅ ያግላችሁ እንደማለት እኮ ነው። አይ አይሆንም እንዴ ማን ነው የጻፈው? እንዴ የጻፈውን አላውቅም። የእናንተ ሰው ነው እኮ አላነበበውም። እንደዚህ የልቡን ነው የተናገረ ያለ። በጭራሽ ማይሆን ነገር ነው ያለ። ማይሆን ነገር መሆኑን እዛ ደርግ ተነጋገሩ። ሚኒስትሮች ምክር ቤት እንዲህ ያለ ነገር አይመጣም። በኮሚቴ በምን ትላላችሁ? የምትወስኑት ደርግ ውስጥ ነው። እዛ ተነጋገሩ እንጂ ይሄ እኔ የማልቀበለው ነገር ስለሆነ ያስቸግረኛል፣ ለመደገፍ በጣም ያስቸግረኛል። እውነቱን ተናገር ደግሞ ካላችሁ ጥሩ አይደለም ለኢትዮጵያ ነው ብለው ምናለ እንግዲህ ሲገባ ቅድም እንዳልኳችሁ እንትን ያለው ብዙ